ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 1 ፓርት 2 ተገናኝተናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩን ሰብስክራይብ ማድረግ የኛ ቤተሰብ መሆን ትችላላችሁ። እንዲህ ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሱ። ቀጥታ ወደ ዲስከሽናችን እናልፋለን። ባለፈው ቪዲዮ አምስቶችን ሶርት ኦፍ ሂውማን ኖሌጅ አይተን ኢን ዲቴል እናያለን ብለን ነበር ያቆምን። ከዛ መቀጠል በቻፕተር 1 ያሉ ሌሎች ኮንሰፕቶችን ጨምረን እናያለን። ኢንፌሪሲዝም አንደኛው ኢንፌሪሲዝም ወይም በስሜት ህዋሳቶቻችን በመጠቀም የምናውቀው የእውቀት አይነት ነው። ኖሌጅ አፒር ቱ ቢውልድ ኢንቱ ዘ ቬሪ ኔቸር ኦፍ ሂውማን ኤክስፔሪየንስ። እውቀት ሁሌም ቢሆን ከሰው ልጆች ልማድ አንጻር እያደገ እየተገነባ የሚመጣ ነገር ነው። ሴንሰሪ ናዊንግ ኢዝ ኢሚዲየት ኤንድ ዩኒቨርሳል። የስሜት ህዋሳቶቻችን በመጠቀም የምናውቀው እውቀት ሁልጊዜም ቢሆን ኢሚዲየት ወዲያው ፈጣንና ምን አይነት ነው? ዩኒቨርሳል ዓለም አቀፋዊ ነው። ዊክነሱን ስናይ ወይም ደካማ ጎኑን ስናይ ዳታ ኦብቴንድ ፍሮም ሂውማን ሴንስ ኢዝ ኢንኮምፕሌት ኤንድ አንዲፐንዴብል። አያችሁት? የሰው ልጆች የስሜት ህዋሳቶችን በመጠቀም የምናገኛቸው መረጃዎች ሁልጊዜም ቢሆን ኢንኮምፕሌት ኤንድ አንዲፐንዴብል ናቸው፣ ሙሉ በሙሉ ያላለቁ ወይም እናም ደግሞ ከዚህ በተጨማሪ ደግሞ ሙሉ በሙሉ ልንተማመንባቸው የማንችላቸው የመረጃ አይነቶች ናቸው። ለምንድን ነው ሙሉ በሙሉ ኮምፕሌት ያልሆነ ወይም ደግሞ ዲፐንዴብል ያልሆነ ካል ፋቲጊው፣ ፍራስትሬሽን ኤንድ ኢለስ ሜይ ዲስቶርት ኤንድ ሊሚት ሴንሰሪ ፐርሰፕሽን። አያችሁት? የሰው ልጅ አንዳንዴ ሲደክም፣ የሰው ልጅ አንዳንዴ ማሰብ ሲዘነጋ፣ የሰው ልጅ አንዳንዴ ሲታመም የማሰብ አቅሙ ሴንሱ ነገሮችን ፐርሲቭ የማድረግ አቅሙ ዲስቶርት ሊሆን ይችላል ወይም ደግሞ ከአቅሙ በታይ ሊገደብ ይችላል። በዚህ ምክንያት የሰው ልጅ ሴንስ ኦርጋኖችን በመጠቀም የምናገኛቸው መረጃዎች ሁልጊዜም ቢሆን ኢንኮምፕሌት ወይም አንዲፐንዴብል ናቸው። የአዘር ዋን ዜር አር ኢናውዲብል ኤንድ ኢንቪዚብል ቲንግስ ዛት ካንኖት ቢ አይደንቲፋይድ ባይ ሴንስ። አያችሁት? ሌላው ደግሞ በዚህ ኢንፌሪዝም ብለን በምንጠራው ነገር እንደ ዊክነስ የተነገረው በጆሮአችን ልንሰማቸው ወይም በአይናችን ልናያቸው የማንችላቸው ነገሮች ስላሉ እነዛ ነገሮች ደግሞ በሴንሳችን ልንለያቸው አንችልም። ያ ማለት ሴንሰሪ ናውሌጅ ብለን የምንጠራው ነገር በሁሉም ናውሌጅ ወይም በሁሉም ኤሪያዎች አፕላይ አይሆንም። አድቫንቴጆች ኢንፌሪካል ናውሌጅ በስሜት ህዋሳቶቻችን በመጠቀም የምናውቀው የእውቀት አይነት መልካም ጎን ወይም አድቫንቴጁ ምንድነው ካል ደግሞ ሜኒ ሴንሰሪ ኤክስፔሪየንስ ኤንድ ኤክስፐሪመንት አር ኦፕን ቱ ቦዝ ሪፕሊኬሽን ኤንድ ፐብሊክ ኤግዛሚኔሽን። አብዛኞቹ በሴንሳችን ኤክስፔሪየንስ የምናደርጋቸው የምንለምዳቸው ነገሮች እና ኤክስፐሪመንት የምናደርጋቸው የምንሞክራቸው ነገሮች ድጋሚ ለመድገምና ለሰዎች ሰጠን ኤግዛማይን እንዲደረጉ እንዲገመገሙ ለማድረግ ክፍት ናቸው፣ ኦፕን ናቸው። ይህ እንደ አድቫንቴጅ የሚነሳው የሴንስ የኢንፌሪካል ናውሌጅ መልካም ጎኑ ነው። ዲ አዘር ዋን ኢዝ ኮልድ ራሽናሊዝም ወይም በሀሳብ ወይም ደግሞ በአመክንዮ የምናውቀው የእውቀት አይነት ነው። ሪዝን ኢዝ ሶርስ ኦፍ ናውሌጅ። ምክንያት አመክንዮ ብለን የምንጠራው ነገር ለሂውማን ናውሌጅ እንደ ምንጭ እንደ ሶርስነት ያገለግላል። ኢንፋሲስ ኦን ኬፓቢሊቲ ኦፍ ሂውማኒቲስ ፓወር ኦፍ ታውት ኦር ደ ማይንድ። አያችሁት? ራሽናሊዝም ብለን የምንጠራው ነገር በሰው ልጆች የማሰብ አቅም ወይም ደግሞ በሰው ልጆች አእምሮ ላይ ለየት ያለ ትኩረት ሰጥቶ ይሰራል። ሂውማንስ አር ኬፓብል ኦፍ አራይቪንግ አት ኢሪፊዩቴብል ናውሌጅ ኢንዲፐንደንትሊ ኦፍ ሴንሶሪ ኤክስፔሪየንስ። አያችሁት? የሰው ልጆች ሁልጊዜም ቢሆን የስሜት አካላቶቻችን በመጠቀም ኢሪፊዩቴብል የሆነ ናውሌጅ በስሜት ህዋሳቶቻችን ብቻ መድረስ እንችላለን። ይህ ማለት ኢሪፊዩቴብል ናውሌጅ ማለት ምንድነው? አንዳንድ እውቀቶች አሉ እኛ በስሜታችን የምናውቃቸው ነገር ግን ለሌሎች ሸር ልናደርጋቸው የማንችላቸው፣ ለሌሎች ሸር ብናደርጋቸውም ሊረዱን ሊገነዘቡን የማይችሉ። አሁን ለምሳሌ የሰው ልጅ ሲታመም ሰው መጥቶ ሲጠይቃችሁ እንደዚህ እያደረገ ነው ስትሉት አይረዳችሁም። ይህ አይነት እውቀት ምን ተብሎ ይጠራል? ኢሪፊዩቴብል ናውሌጅ ብለን እንጠራዋለን። ኢሪፊዩቴብል የሆኑ የሰው ልጅ እውቀቶችን በሴንሳችን ብቻ በመጠቀም ልናገኛቸው ልናዳብራቸው እንችላለን። ዲ አዘር ዋን ኢዝ ሴንስ አሎን ካኖት ፕሮቫይድ ኮንሲስተንት ዩኒቨርሳል ቫሊድ ጀጅመንትስ። ነገር ግን ሴንሳችን ብቻውን በመጠቀም ከዓለም አቀፋዊ ሀሳቦች ከዓለም አቀፋዊ መላምቶች ጋር ኮንሲስተንስ የሆነ አብሮ ሊሄድ የሚችል ወጥ የሆነ ነገር ብቻውን ሴንስ ሊሰጠን አይችልም። ዳታ ኦብታይን ስሩ ሴንስ ሮ ማቴሪያል ኦር ሮ ናውሌጅ
ሴንሳችን በመጠቀም የምናገኛቸው ዳታዎች ሁልጊዜም ቢሆን እንደ ሮ ማቴሪያል ወይም እንደ ሮ ኖሌጅ እንደ ጥሬ ዕቃነት ነው የምንጠቀምባቸው። ፒፕል ሃቭ ዘ ፓወር ቱ ናው ዊዝ ሰርታይኒቲ ቫሪየስ ትሩዝ አባውት ዘ ዩኒቨርስ ዳት ዘ ሴንስ አሎን ካኖት ጊቭ። የሰው ልጆች ምንጊዜም ቢሆን ሴንስ ብቻውን ሊሰጣቸው ስለማይችላቸው ስለተለያዩ ስለዚች ዓለም ስለ ሁለንታ ብለን ስለምንጠራው ነገር ስላሉ እውነታዎች እርግጠኛ በሆነ መንገድ የማወቅ አቅም የማወቅ ችሎታ አለው። the other sort of human knowledge is called intuition። በቅጽበት ወይም በድንገት ልናውቃቸው የምንችሉ የእውቀት አይነቶች ናቸው በዚህ ውስጥ የሚካተቱት። ዳይሬክት አፕሬንሽን ኦር ግራስፒንግ ኦፍ ኖሌጅ። ይህ ደግሞ የሆነ እውቀት በድንገተኛ ሁኔታ ሊገለጥልን ከቻለ ምን ብለን እንጠራዋለን? ያን የተገለጠበት መንገድ ኢንቱዊሽን ብለን እንጠራዋለን። ኖት ድራይቭድ ፍሮም ሪዝኒንግ ኦር ሴንስ ፐርሰፕሽን። ይህ ደግሞ ከሪዝኒንግ ከአመክንዮ ወይም ደግሞ የስሜት ህዋሳቶቻችን በመጠቀም ልናገኝ የምንችለው የእውቀት አይነት አይደለም። ኢሚዲየት ፊሊንግ ኦፍ ሰርቴኒቲ ኦር ተደን ፍላሽ ኦፍ ኢንሳይት። ስለሆነ ነገር ድንገተኛ በሆነ ጊዜ እርግጠኛ መሆን ወይም ደግሞ ሳናስበው የሆነ ሂንት የምናገኝበት ነገር ነው። ለምሳሌ ያክለውን ኤግዛም እየሰራችሁ በጣም ብዙ ታይማችሁ ኢንቨስት ካደረጋችሁ በኋላ ያንን ጥያቄ ልታርፉ ስትችሉ አሃ ብላችሁ የምታስታውሱ ነገር አለ አይደል? ያንን ነው ኢንቱዊሽን ናውሌጅ ብለን የምንጠራው። ሶርስ ኦፍ ቦዝ ሪሊጂየስ ኤንድ ሴኩራል ናውሌጅ። አያችሁት? ይህ ደግሞ የኢንቱዊሽን ሶርስ ኦፍ ሂውማን ናውሌጅ ለየት የሚያደርገው ምንድነው? ለሴኩላር እኛ ለምንኖርበት ዓለም ይሆን ወይም ደግሞ ሃይማኖታዊ ለሆኑ ኮንሰፕቶች እንደ ምንጭነት ያገለግላል። ሶርስ ፎር ሜኒ ሳይንቲፊክ አድቫንስመንት ኮንፊርምድ ባይ ኤክስፐሪመንቴሽን። አያችሁት? ደግሞ ለተለያዩ ለሳይንቲፊክ አድቫንስመንቶች ያገለግላል። ነገር ግን ለሳይንቲፊክ አድቫንስመንት እንደ ምንጭነት ሆኖ ከማገልገሉ በፊት በኢንቱዊሽን የተገኙ እውቀት በምን መረጋገጥ መቻል አለባቸው? በኤክስፐሪመንት መረጋገጥ ይኖርባቸዋል። ዘ ዊክነስ ኦር ዳንጀር ኦፍ ኢንቱዊሽን። የኢንቱዊሽን ደካማ ጎኑ ወይም የኢንቱዊሽን መጥፎ ጎኑ ምንድነው ካል ዌን ኢት ዩዝድ አሎን ኢት ሜይ። ብቻውን ከተጠቀምነው ዳዝ አስትራይ ቬሪ ኢዚሊ። አያችሁት? በቀላሉ አቅጣጫውን ሊስት ይችላል። ብቻውን ኢንቱዊሽን ተጠቅመን የምንሄድ ከሆነ ምንም አመክንዮ የማንጨምርበት ከሆነ አቅጣጫውን ስቶ ሊሄድ ይችላል። ሊድ ቱ አብሱርድ ክሌምስ፣ ወደ ፈለግነው መደምደሚያ ላያደርስን ይችላል። እነዚህ ሁለቶቹ የኢንቱዊሽን ወይም ደግሞ የዳይሬክት አፕሬንሽን ሶርስ ኦፍ ሂውማን ናውሌጅ እንደ ዊክነስ የምንጠቅሳቸው ናቸው። ዲ አዘር ዋን ኢዝ ሪቬሌሽን ወይም ደግሞ በመገለጥ የምናውቀው የእውቀት አይነት ነው። ፕራይመሪ ሶርስ ኦፍ ናውሌጅ ኢዝ ሪሊጂን። ይህ ሪቬሌሽን ብለን የምንጠራው ነገር በሃይማኖታዊ ጉዳዮች ላይ እንደ ፕራይመሪ ሶርስ ሆኖ ያገለግላል። ፕሪሳፖዝስ ኤ ትራንሲደንት ኦፍ ሱፐርናቹራል ሪያሊቲ። ቅድሚያ ስለ ሪቬሌሽን ከማውራታችን በፊት ሱፐርናቹራል ከሰው ልጅ በላይ የሆነ ሪያሊቲ እውነታ ከሰው ልጅ በላይ የሆነ ኃይል እንዳለ አምኖ ይቀበላል። ዩዝድ አስ ኦምኒሰንት ሶርስ ኦፍ ኢንፎርሜሽን። ከሪቬሌሽን የምናገኛቸውን ሶርስ ኦፍ ኢንፎርሜሽኖች እንደምን እንወስዳቸዋለን? ፍጹማዊ እንደሆኑ አድርገን እንወስዳቸዋለን። ዘ ትሩዝ ሪቬልድ ኢዝ አብሶሉት ኤንድ አንኮንታሚኔትድ ኢንፎርሜሽን። ከሪቬሌሽን የሚመጡ እውነታዎች እንደምን ይወስዳሉ አለ? እንደምን ይታመናሉ? ፍጹማዊና በምንም መልኩ እንዳልተበከሉ ተደርገው ይወሰዳሉ። ሊሚቴሽኑን ደግሞ ስናይ ናውሌጅ ኬን ቢ ዲስቶርት ስሩ ታይም። ከጊዜ ጊዜ ከትውልድ ትውልድ እውቀቱ ዲስቶርት እየተበከለ ይመጣል፣ ወይም እየቀነሰ እየተኮላሸ ይመጣል። አክሴፕትድ ባይ ፌዝ ኤንድ ካኖት ቢ ፕሩቭድ ኦር ዲስፕሩቭድ ኢምፔሪካሊ። የዚህን አይነት እውቀት ልንቀበለው የምንችል ዝም ብለን በማመን ነው እንጂ ኢምፔሪካልም ይሁን ሪዝኔብል አመክንዮን በመጠቀም ፕሩፍም ልናረጋግጥም ወይም አለማረጋገጥ አንችልም። the fifth and the last source of human knowledge under epistemology is called authority ወይም ከባለሙያዎች የምናውቀው የእውቀት አይነት ነው። accepted as true because it comes from experts። ከተለያዩ ባለሙያዎች በመምጣት ያን ነገር ትሩ እንደሆነ ብቻ የምንቀበለው ከሆነ ያን ነገር ምን ተብሎ ይጠራል? አውቶሪቲ ናውሌጅ ተብሎ ይጠራል። አሁን ለምሳሌ አውቶሪቲ ናውሌጅ ብለን የምንጠራው ከተለያዩ ፕሮፌሽናሎች፣ ከኬሚስቶች፣ ከፊዚሻኖች የሚመጡ ነገሮች። አሁን ለምሳሌ አሁን አንድ ፊዚሻን ተነስቶ ግራቪቲ ብለን የምንጠራው ነገር 9.8 ሳምቲንግ ያለን እኛውን ግራቪቲ የሚለው ነገር አናየውም፣ አንጨብጠውም ግን ፊዚሻኑ ስላለን ብቻ አምነን ተቀበል ነው። አሁን ግራቪቴሽናል ናውሌጅ ብለን የምንጠራው በየትኛው ሶርት ኦፍ ናውሌጅ ነው የመጣ ብትባሉ አውቶሪታቲቭ ሶርት ኦፍ ናውሌጅ በሆነ መንገድ የመጣ ነው ብላችሁ ሪስፖንድ ታደርጋላችሁ ማለት ነው።
ዋን ሶርስ ኦፍ ኢንፎርሜሽን አሎት ሜት ኖት ቢ ኬፔብል ኦፍ ሳፕላይንግ ፒፕል ዊዝ ኦል ናውሌጅ። አንዱን ሶርስ ኦፍ ሂውማን ናውሌጅ በመጠቀም የሰው ልጆችን ሙሉ በሙሉ ፍጹማዊ በሆነ መልኩ እውቀትን ማላበስ አንችልም፣ ወይም እውቀትን ልናገኝበት አንችልም። ስለዚህ ሄንስ ኤ ኮምፕሊመንታሪ ኦር ኮምባይን ዩዝ ኦፍ ዚስ ሶርስስ ኢዝ ነሰሳሪ ቱ ኢናንስ አወር ናውሌጅ። ስለዚህ እነዚህ አምስቶቹን ሶርስ በአንድ ኮምፕሊመንታሪ በሆነ ወይም መጠቀም የእኛን እውቀቶቻችን ኢናንስ ለማድረግ ያለንን እውቀት ለማሻሻል አስፈላጊ ነገር ነው። The other sub aspect under philosophy is called axiology ወይም ስነ እሴት። ስለ አንድ ነገር ዋጋ የሚያጠና derived from Greek words axios meaning value, worth and logos meaning study to mean the study of value or the worth of something። አያችሁት? አግዚዮሎጂ ብለን የምንጠራው ከዚህ በፊት እንዳየናቸው እንደ ሜታፊዚክስ እና እንደ ኤፒስቴሞሎጂ አግዚዮስን ሎጎስ ከሚሉ ከሁለት የግሪክ ቃላቶች የመጣ ሲሆን አግዚዮስ ማለት ቫልዩ ማለት ሲሆን ቫልዩ እሴት ወይም ደግሞ ወርዝ ዋጋ ማለት ሲሆን ሎጎስ ማለት ደግሞ ስተዲ እንደማለት ነው። ስለዚህ ሁለቶችን አግዚዮን እና ሎጎን በአንድ ላይ ኮኦሬት እናደርጋቸው ስተዲ ኦፍ ቫልዩ ኦር ወርዝ ኦፍ ሳምቲንግ ስለ እሴት ወይም ስለሆነ ነገር ዋጋ የሚያጠና የሚል ዴፊኒሽን ሊያገኝ ይችላል። አግዚዮሎጂ አስክ ዘ ፊሎሶፊካል ኩዌስችንስ ኦፍ ቫልዩስ ዛት ዲል ዊዝ ኖቴሽንስ ኦፍ ዋት ኤ ፐርሰን ኦር ኤ ሶሳይቲ ሪጋርድስ አት ጉድ ኦር ፕሪፌብል ሰች አስ። አያችሁት? አግዚዮሎጂ የተለያዩ የፊሎሶፊካል ጥያቄዎችን ይጠይቃል። እነዛን ጥያቄዎች ግን የሚጠይቅባቸው ኤሪያዎች ምንድነው? በአንድ ግለሰብ ውስጥ ወይም ደግሞ እንደ ማህበረሰብ ተመራጭ እንደ ማህበረሰብ መልካም እሴቶች ናቸው ብለው በሰጧቸው ወይም ሪጋርድ በሚያደርጓቸው ነገሮች ላይ ፍልስፍናዊ የሆኑ ጥያቄዎችን በመጠየቅ እነሱን ዙሪያ በተመለከቱ ዲስከስ ያደርጋል። እነዛ ጥያቄዎች ምን ናቸው ካል ዋት ኢዝ ኤ ቫልዩ እሴት ብለን የምንጠራው ነገር ምንድን ነው? ዌር ዱ ቫልዩስ ኬም ፍሮም እሴት ብለን የምንጠራው ነገርስ የት ነው? ከየትት ነው የሚመጣው? ሃው ዱ ዊ ጀስቲፋይ አወር ቫልዩስ የእኛን ቫልዩ እንዴት አድርገን ነው ልናብራራ የምንችለው? ሰዎችንስ እንዴት አድርገን ነው የእኛን ቫልዩ እንዲቀበሉ ልናሳምናቸው የምንችለው? ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ቫልዩስ ኤንድ ኖሌጅ በእሴቶቻችንና በእውቀቶቻችን መካከል ያለው ሪሌሽንሺፕ ምንድን ነው? ዋት ካይንድስ ኦፍ ቫልዩስ ኤግዚስት ምን አይነት የቫልዩ አይነቶች ነው ያሉ? ኬን ኢት ቢ ዴሞንስትሬትድ ዳት ዋን ቫልዩ ኢዝ ቤተር ዳን አናዘር አንድ ቫልዩ ከሌሎች ቫልዩዎች የተለየ ነው ማለት እንችላለን? ሁ ቤኔፊትስ ፍሮም ቫልዩ ከእሴቶቻችን ማን ነው ተጠቃሚ የሚሆነው? የሚሉ የተለያዩ ጥያቄዎች የምናነሳበት የፊሎዞፊ ብራንች ምን ተብሎ ይጠራል? አግዚዮሎጂ ተብሎ ይጠራል። ዜር አር 3 ዲፈረንት ኤሪያስ ኦፍ አግዚዮሎጂ። አግዚዮሎጂ ደግሞ በውስጡ 3 የተለያዩ ኤሪያዎችን ከበር ያደርጋል። እነሱም ኤቲክስ፣ ኤስቴቲክስ ኤንድ ሶሻል ኦር ፖለቲካል ፊሎዞፊ። ሌት ዲስከስ ዋን ባይ ዋን አንድ ባንድ ስናያቸው ደግሞ ኤቲክስ ብለን የምንጠራው ወይም ስነ ምግባር ብለን የምንጠራው ነገር ፊሎዞፊካል ስተዲ ኦፍ ፕሪንሲፕልስ ዩዝድ ቱ ጀጅ ሂውማን አክሽንስ አዝ ጉድ ባድ ራይት ኦር ሮንግ የሰው ልጆችን ተግባራቶች የሰው ልጆችን አክሽኖች እንደ መልካም መጥፎ ትክክል ወይም ስህተት ብለን ለመጀጅ ለማድረግ ለመዳኘት የምንጠቀምባቸው ፕሪንሲፕሎችን ፍልስፍናዊ በሆነ መልኩ ጥናት የምናደርግበት የአግዚዮሎጂ ብራንች ምን ተብሎ ይጠራል? ኤቲክስ ተብሎ ይጠራል። ኤቲክስ ደግሞ በውስጡ 3 አይነት ብራንቾች አሉት። ኖርማቲቭ ኤቲክስ፣ ሜታ ኤቲክስ ኤንድ አፕላይድ ኤቲክስ ብለን የምንጠራቸው። ኖርማቲቭ ኤቲክስ ብለን የምንጠራው ደግሞ በውስጡ 3 ብራንቾችን ይዛል። የመጀመሪያው ቴሌኦሎጂካል ኤቲክስ፣ ዲኦንቶሎጂካል ኤቲክስ ኤንድ ቨርቹ ኤቲክስ። ቴሌኦሎጂካል ኤቲክስ ብለን የምንጠራው ውጤት ላይ ትኩረት የሚያደርግ ማለት ነው። ያንን አክሽን ጉድ ነው፣ ያንን አክሽን ባድ ነው፣ ያንን አክሽን ራይት ነው ወይም ሮንግ ነው ብሎ ጀጅ ለማድረግ ውጤቱ ላይ ትኩረት የሚያደርግ ነው። ለምሳሌ ያክል ኤክስ የተባለ ሰው ታሞ ሆስፒታል እየገባ ዋይ የተባለው የኤክስ ጓደኛ ከእናንተ መጦ ገንዘብ ሰርቆ ለኤክስ ለተባለው ሰው ለሕክምና ወጪ ከፍሎለት ኤክስ የተባለው ሰው የሚድን ከሆነ የዚህ ሰው የአክሽን አሁን ሮንግ ነው ወይስ ራይት ነው ብትሉ ራይት ነው። ከምን አንጻር? ከቴሌኦሎጂካል አስፔክት አንጻር ራይት ነው። ነገር ግን ዲኦንቶሎጂካል ኤቲክስ ከመጣነ ግን
መርህ ላይ ነው ትኩረት የሚያደርገው። ያን ኤክስ የተባለው ሰውዬ ሆስፒታል ውስጥ ገብቶ ዋይ የተባለው የኤክስ ጓደኛ ከእናንተ መቶ ገንዘብ ሰርቆ ምንም እንኳን አሳክሞት ቢድን የዛ ሰውዬ መስረቅ እንደ አንኢቲካል ወይም ሮንግ ወይም ደግሞ ባድ የሆነ አክሽን ተደርጎ ይወሰዳል። ቨርቹ ኢቲክስ ብለን የምንጠራው ደግሞ እኛ በተፈጥሯችን አለ አይደል ምንም ነገር ጀጅ ለማድረግ ምንም ነገር ሳንፈራ ጥሩ የሆነ ባህሪ ይዘን በተፈጥሯችን ዝም ብለን የምንጓዝ ከሆነ ያን ምን ተብሎ ይጠራል? ቨርቹ ኢቲክስ ብለን እንጠራዋለን። ሜታ ኢቲክስ ብለን የምንጠራው ደግሞ እነዚህ በኢቲክስ ውስጥ የምንጠቀማቸው ቃላቶች ለምሳሌ አሁን ጉድ፣ ባድ፣ ራይት፣ ሮንግ፣ ክሌቨር እነዚህ ራሳቸው የቃላቶች ትርጉማቸው ምንድን ነው የሚለው ላይ ትኩረት የሚያደርገው የኢቲክስ ብራንች ምን ተብሎ ይጠራል? ሜታ ኢቲክስ ብለን እንጠራዋለን። አፕላይድ ኢቲክስ ብለን ደግሞ የምንጠራው አሁን ባለንበት ዓለም ውስጥ አፕላይ የምናደርጋቸው በተለያዩ የሙያ ዘርፎች ውስጥ የምንጠቀማቸው ኮንሰፕቶችን ዲስከስ የምናደርግበት የኢቲክስ ብራንች ምን ተብሎ ይጠራል? አፕላይድ ኢቲክስ ብለን እንጠራዋለን። ሁለተኛው ደግሞ ኤስቴቲክስ ወይም ስለ ውበት የምናጠናበት የአግዚዮሎጂ ብራንች ነው። ኤስቴቲክስ ኢዝ ዘ ቲዎሪ ኦፍ ቢዩቲ። ይህ ምን ተብሎ ይጠራል? ስለ ውበት የሚያጠነጥን መላምት ተብሎ ይጠራል። ስተዲስ ፓርቲኩላር ቫሊዩ ኦፍ አወር አርቲስቲክስ ኤንድ ኤስቴቲክስ ኤክስፔሪንስስ። አያችሁት? ይህ ደግሞ ስለኛ ስለምናሳልፋቸው ስለተለያዩ ጥበቦች ስለተለያዩ ውበቶች ስላሉ ልምዶች ኢንዲቴል ጥናት የሚያደርግ ነው። ዲል ዊዝ ቢዩቲ አርት ኢንጆይመንት ሴንሰሪ ኦር ኢሞሽናል ቫሊዩስ ፐርሰፕሽንስ ኤንድ ማተርስ ኦፍ ቴስት ኤንድ ሴንቲመንት። አያችሁት? ስለምን ጉዳዮች ትኩረት ያደርጋል? ስለ ውበት፣ ስለ ጥበብ፣ ስለ መዝናናት፣ ስለ ስሜታዊነት፣ ስለ ፐርሰፕሽን፣ ስለ ማተር ኦፍ ቴስት ኤንድ ኢንጆይ ሴንቲመንት ብለን ስለምንጠራቸው ነገሮችም ትኩረት አድርጎ ይሰራል። ዘ ፎሎዊንግ ጋር ታይፒካል ኤስቴቲክስ ኩዌሽን። ከዚህ በታች የምናያቸው ጥያቄዎች ኤስቴቲክስ ስነ ውበትን የሚመለከቱ ጥያቄዎች ናቸው። የመጀመሪያው ዎት ኢዝ አርት፣ ጥበብ ብለን የምንጠራው ነገር ምንድን ነው? ዎት ኢዝ ቢዩቲ፣ ውበት ብለን የምንጠራው ነገር ምንድን ነው? ዎት ኢዝ ዘ ሪሌሽንሺፕ ቢትዊን አርት ኤንድ ቢዩቲ፣ በውበትና በቁንጅና መካከል ያለው ግንኙነት ምንድን ነው? ዋት ኢዝ ዘ ኮኔክሽን ቢትዊን አርት ቢዩቲ ኤንድ ትሩዝ፣ በአርት በጥበብ በውበትና በእውነታ መካከል ያለው ግንኙነት ምንድን ነው የሚሉ ጥያቄዎችን ራይዝ እናደርግበታለን። The other fields under axiology is called social or political study። ሌላው ደግሞ በአግዚዮሎጂ ውስጥ ያለ ሳብራች ምን ብለን እንጠራዋለን? ሶሻል ወይም ፖለቲካል ፊሎሶፊ ብለን እንጠራዋለን። studies about of the value judgments operating in civil society። ያያችሁት ደግሞ በማህበረሰብ ውስጥ አፕላይ ለምናደርጋቸው ለተለያዩ ውሳኔዎች ላይ በተለያዩ ውሳኔዎች ላይ ጥናት የሚያደርግ የአግዚዮሎጂ ብራንች ምን ተብሎ ይጠራል? ሶሻል ወይም ፖለቲካል ፊሎሶፊ ተብሎ ይጠራል። the following questions are some of the major social or political philosophy primary deal with። ከዚህ በታች የምናያቸው ጥያቄዎች በሶሻል ወይም በፖለቲካል ፊሎሶፊ ውስጥ የሚነሱ ጥያቄዎች ናቸው። የመጀመሪያው ዋት ኢኮኖሚክ ሲስተም ኢዝ ቤስት፣ የትኛው የምጣኔ ሀብታዊ ሲስተም ነው ስርዓት ነው የተሻለው? ከማንድ ነው? ካፒታሊስት ነው ወይስ ደግሞ ሚክስድ ነው? ዋት ፎርም ኦፍ ገቨርንመንት ኢዝ ቤስት፣ የትኛው የመንግስት አወቃቀር ነው የተሻለው? ዩኒታሪ ነው? ዴሞክራት ነው? ፌዴራል ነው? ዲክታተርሺፕ ነው? የትኛው ነው? ዋት ኢዝ ጀስቲስ ኦር ኢንጀስቲስ፣ ምንድን ነው ፍትሃዊነት ወይም ኢፍትሃዊነት ማለት ራሱ ምን ማለት ነው? ዋት ሜክስ አን አክሽን ኦር ጀጅመንት ጀስት ኦር አንጀስት፣ ምንድን ነው አንድን አክሽን ፍትሃዊ አንድን ተግባር ወይም አንድን ውሳኔ ፍትሃዊ ነው ወይም ኢፍትሃዊ ነው ብለን ጀጅ ሊያደርጉ የሚችሉ ነገሮች ምንድን ናቸው? ዋት ኢዝ ሶሳይቲ፣ ማህበረሰብ ብለን የምንጠራው ነገር ምንድን ነው? ዳዝ ሶሳይቲ ኤግዚስት? ኢፍ ኢት ዳዝ ሃው ዳዝ ኢት ኬም ቱ ኤግዚስት። ሶሳይቲ ብለን የምንጠራው ነገር የምር አለ? ደግሞም አለ ብላችሁ የምታምኑ ከሆነ እንዴት ነው ኤግዚስት ሊያደርግ የቻለው? እንዴት ነው ሊኖር የቻለው ወይም እንዴት ነው ሊመጣ የቻለው? ሃው አር ሲቪል ሶሳይቲ ኤንድ ገቨርንመንት ኬም ቱ ኤግዚስት፣ እንዴት ነው ማህበረሰቦች ወይም ህዝብ ብለን የምንጠራውና መንግስት ብለን የምንጠራው ነገር ኤግዚስት ሊያደርግ የቻሉ? አር ዊ ኦብሊጌትድ ቱ ኦቤይ ኦል ላውስ ኦፍ ዘ ስቴት፣ በሀገራችን ውስጥ ላሉ ህጎች ሙሉ የመገዛት ግዴታ አለብን? ዋት ኢዝ ዘ ፐርፐስ ኦፍ ገቨርንመንት፣ የገቨርንመንት ዓላማ ወይም ገቨርንመንት በኖሩ በእኛ ህይወት ላይ ያለው ዓላማ በእኛ ህይወት ላይ ያለው ፐርፐስ ምንድነው የሚሉ ጥያቄዎችን የምናነሳበት የአግዚዮሎጂ ብራንች ምን ተብሎ ይጠራል? ሶሻል ወይም ፖለቲካል ፊሎሶፊ ተብሎ ይጠራል። the other topic under this chapter is important of learning philosophy።
በዚህ ቻፕተር ደግሞ ሌላኛው የምናየው የፊሎዞፊ መማራችን ጥቅሙ ምንድን ነው? የመጀመሪያው ኢንቴሌክቹዋል ኤንድ ቢሄቪየራል ኢንዲፔንደንሲ የአእምሯዊና የቢሄቪየራል ነፃነትን ይሰጠናል። ሪፍሌክቲቭ ኦፍ ሴልፍ አዌርነስ ለራሳችን ያለን ግንዛቤ የተሻለ እንዲሆንና ለራሳችን ያለ ግንዛቤን በተሻለ መልኩ ለመግለጽ እንድንችል ወይም ለማንጸባረቅ እንድንችል። ፍሌክሲቢሊቲ ነገሮችን አዳፕት አድርገን እንድናልፍ ወይም ይሄ ሪጂድ እንዳንሆን ያደርገናል። ቶለራንስ ማለት ደግሞ ነገሮችን የምናቻችል እንድንሆን ያደርገናል። ኦፕን ማይንድነስ አእምሯችን ክፍት የሁሎችንም አይዲያ የምንሰማ የኛ አይዲያ ብቻ ይደመጥ የማንል ሰዎች እንድንሆን ያደርገናል። ክሬቲቭ ኤንድ ክሪቲካል ቲንኪንግ ፈጠራዊነትና ጥንቃቄ በተሞላበት መልኩ እንድናስብ ያደርገናል። ኮንሴፕቹዋላይዝድ ኤንድ ዌል ቶት አውት ቫሉ ሲስተምስ የኛ ቫሉዎቻችን የኛ የእሴቶቻችን ስርዓት በደንብ በታሰበበት መልኩና በደንብ ደግሞ በማሰላሰል እንዲመጡ እንድናደርግ ያደርገናል። ሌላው ደግሞ ሄልፕስ አስ ቱ ዲል ዊዝ ዘ አንሰርቴኒቲ ኦፍ ሊቪንግ ያያችሁት አሁን እኛ የምንኖርበት አሁን ነገ ምን እንደሚፈጠር አናውቅማ። ሰው እርግጠኛ ባልሆንበት ህይወት ውስጥ ያንን ህይወት እያሰላሰል ያንን ህይወት እንድንመራ ያንን ህይወት በተሻለ መንገድ ሊድ እንድናደርገው ይረዳናል። የዛሬው ዲስከሽናችን ይህን ይመስል ነበር። በዚሁ ፓርት ቻፕተር 1 እንጨርሳለን። በቀጣይ ፓርት ደግሞ ስንገናኝ ቻፕተር 2 ቤዚክ ኮንሰፕትስ ኦፍ ሎጂክ አስ ኤ ብራንች ኦፍ ፊሎዞፊካል ስተዲ በሚል ኮንሰፕት እንገናኛለን። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብ ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረጉ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።